ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደሉ። ጉድ ሐዋሳ ላይ አስደንጋጭ ማንንም ያልጠበቀው ክስተት። ለዶክተር አብይ ጸሎት አደርጋለሁ ማንንም አያገባው። ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ለምታረጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማተቦች ድረስ ላይክ እና ሼር ማድረግ እንዲጀምሩ ስል በሉ ለእግዚአብሔር ስም ጠይቃለሁ። ወቅታዊ አዳዲስ መረጃዎች አገራችን ኢትዮጵያ ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊ አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መጥተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ ማለት ነው። ሐዋሳ ላይ ምን ተፈጠረ? ኦርቶዶክሳውያን ባለማተቦች በፍጹም ሀዘን ውስጥ ሆነው እንግዲህ ሐሳባቸውን እየገለጹ እያካፈሉ ይገኛሉ። እነዚህ ርዕሰ ጉዳዮች በተመለከተ እንደዚሁም ደግሞ የአላፋት ዝማሬን በተመለከተ የተለያዩ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። እስቲ ይሄንን ቪዲዮ በቅድሚያ አይተን እንመለስ። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ በላይ የመጣውም ሰው የፖለቲካ ኢሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። የባርሲው ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ? አልቀበልህም። መንግስቴን ስታከብር እቀጥልልሃለሁ። በአርሲው ጉዳይ ያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ። እኔን እዚህ እንድሳደብታ ማንህና ነው አንተ እኔ መሳደብልህ? ማንህና ነው መንግስቴን እንድናገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይህን እውነታው እወደዋለሁ። መንግስቴ ተመችቶኛል። እኔ አሁንም እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ። ምን ታመጣለህ? ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ ቪዲዮ ስራ አልሰራም። ፒቲሽን ላሰባስብ በአርሲ ጉዳይ 10,000 ሰው ቀረ። ማን ነው ቲክታክ ላይ የመረጠ? አንተን ኮሚቴ አድርጎ የመረጠን አሳይ። ማን ነው የቲክታክ አለቃ ያደረገ? አላቅህም ስልህ ምን ነው ድሬዳዋ ሲሆን አመነ። በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመ እላለሁ። ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትን አክብር ያለዋል፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆነ በኦሮሞነቱ መጣለው መተል ነገ መጣባል። የአላፋት ዝማሬን እቀጥላለሁ። መንግስታችን ፈቅዶልናል። መስቀል አደባባይ ደግሞ ሲጀምርም ደግሞ የኦርቶዶክስ ነው፣ የባለ ማዕተቦች ነው። አመሰግናለሁ። ቪቪአይፒ ትኬትን የተሰጠኝ ለአላፋት ዝማሬ ከፊት ታየኛለህ። እሺ ከፊት ቆሜ ናና ማኑኤል ናመዳን ነጭ በነጭ ለብሼ ናመዳኒቴ ከፍ እያደረኩት መድኃኒዓለምን አመሰግናለሁ። አንተ በድ ሰይጣንና ክፉ ሰው ተመስገን ጥቁር ሳይለብስ ሄደው ነጠላውን ጥቁር ሳያደርገው በል እበድ ንቀል። ፏ ብዬ ነው ማመሰግነው እግዚአብሔር። ለማ ብዬ ነው መቆራመጠው? ለአንተ ብዬ ነው መቆራመጠው? አንተ ኩርምት፣ አንተ የዩቱብ ጦረተኛ። ቪዲዮ እንደተመለከታችሁ ነው። ይሄን እንግዲህ ግለሰብ የማያውቀው ሰው አለ ብዬ አላስብም። ፕሮቴስታንት የነበረ ፓስተር የነበረ በቅርቡ እንግዲህ ቅድስት ቤተክርስቲያን ከተቀላቀሉ ባለማተቦች አንዱ ይሄ ነው ማለት ነው። እንግዲህ እንደምትመለከቱት ኦሮሞ ስለሆንኩ ብዙ ነገር እየተደረገብኝ ነው። የአላፋት ዝማሬ ላይ መንግስቴን ደግፌ ነጭ በነጭ ለብሼ እንግዲህ መንግስት ያለውን እንትን አስቀምጬ ስለፈቀደልኝ ምናምን እያለ የተለያዩ አጀንዳዎችን ለማስቀየር እየሞከሩ ይገኛሉ። አሁንም እኛ እየተናገርን እያለን ያለነው አርሲ ላይ የሚገደሉ ኦርቶዶክሳውያን ባለማተቦች በዘራቸው ሳይሆን አንገታቸው ላይ
ባረጉት ማህተብ ነው እየተገደሉ እየሞቱ ያሉት። አሁንም የኛ አጀንዳ አላፋት ዝማሬ ይቅር አይደለም። አላፋት ዝማሬ ላይ እነዚህ ኦርቶዶክሲያን ባለማህተቦች ላይ እንግዲህ በማሰብ የተወሰነ ነገር ይደረግ። ለነዚህ ኦርቶዶክሲያን ባለማህተቦች ሁለት ለታሪክ የተቀመጡ ልጆች አሉ፣ ከሞት የተረፈ አንዱ እግሩ የተቆረጠ አንዱ አናቷ በሚንጫ የተፈለጠ ልጅ አለች። እነሱ ኦርቶዶክሲያን ገቢ ማሰባሰቢያ ለምን አይደረግም? እንደዚሁም ኦርቶዶክሲያን ባለማህተቦች እነዛን የአሪስ ኦርቶዶክሲያኖችን የሚወክል መዝሙር ጥናት ለምን አይካሄድም? 3 ወይም 2 እቺ ቅዱስ ቤተክርስቲያን ሐዘን ውስጥ እንደሆነች እንግዲህ የሚገልጽ መዝሙር ይጠና ነው እያልን ያለ ነው። እንግዲህ ይህን ነገር ወደ ሌላ አጀንዳ ወደ ዘር እየወሰዱት ይገኛሉና እግዚአብሔር አምላክ ደጉን ጊዜ ያምጣልን፣ እናንተም ልቦናችሁን ይስጣችሁ። እንግዲህ የተለያየ አጀንዳ ለማስቀየር እየተሞከረ ይገኛል። ሌሎች መረጃዎችም አሉ። ኦርቶዶክሲያን ባለማህተቦች ሐዋሳ ከተማ ላይ 2 ቤተክርስቲያኖች በግፍ እንደተዘረፉ ያለው መረጃ አሰባስበን መተናል። ዛሬ ሁሉንም ነገር ፍርጥርጥ አድርገን እንመለከታለን። እስቲ ወደ ቪዲዮቹ። ወንጌላውያኑ ተገፍተው፣ ሰባኪያኑ ተገፍተው፣ መምህራኑ ተገፍተው እንዴት ነው ጩሉሌ አርቲስትና ጩሉሌ ቲክቶከር መጥቶ በቀን 100,000 ብር አበል የሚያገኘው? ያማል። ከአዲስ አበባ ተነስቶ ድሬዳዋ ሆነው ሐዋሳ ጉባኤ ቢጠሩ ዋይኖት የአልጋ ለምን አይከፈላቸውም? ለምን የምግብ አይከፈላቸውም? ምን ችግር አለ? እሱ አይደለም ችግሩ። ግን ከምግቡ ከአልጋው ከሚያስፈልጋቸው መስተንግዶ በተጨማሪ ግን ከዛ ዘሎ አልፎ ግን በመቶ ሺዎች የሚቆጠር ነገር ሲገባ ግን በጣም መስመር ይሰጣል። 4,000 ብር 5,000 ብር መክፈል አቅቶኛል የሚል የቤተ ክርስቲያን አለቃ ለአንድ አውደልዳይ ያውም 2-3 ሆኖ መጥተው የሚዳሩ በያዙበት ሆቴል የሚርመጠመጡ ጠጪ ሰካራሞች አራያ እንኳን የማይሆኑ ቤተክርስቲያን ማሰደብ እኮ ነው የተያዘው፣ ማስነወር እኮ ነው የተያዘው። አዲስ አበባ ድረስ መጥቶ ደርሶ መልስ አድርገው ጥሩ ምግብ ይብሉ፣ ክፋት የለውም። ጥሩ አልጋ ላይ ተኙ፣ ክፋት የለውም። መልካምን አበል ሊከፈላቸው ምንም ችግር የለውም። ይሄ ምንም ተቃውሞ የለውም። ግን ይሄ ብር ግን በጣም ተጋነነ እና እንደዚህ ባይደረግ በጣም መልካም ነበር። ግን እስቲ መጀመሪያ እውነታነቱ የተወደዳችሁ እግዚአብሔር ቤት የዶዶ የማርያም የገብርኤል የተዋህዶ ፍቅር አይደለም እባክህ። እዚህ እንደዚህ የሚያስጨውማ የገንዘብ ፍቅር ነው። ለተዋህዶ ፍቅር ብኖርማ የሁላ ብር አጠይቁም ነበር። እናንተ ንግድ አድርጋችሁታል። ቤተክርስቲያኑን በቃ የገቢ ማስገኛ አድርጋችሁታል። እስኪ እናንተ በነፃ የምትሰሩት መስታወቂያ አለ። አንድ መስታወቂያ የ1 ደቂቃ መስታወቂያ በነፃ የምትሰሩት አለ። ያለ ገንዘብ እኮ አትንቀሳቀሱም። አናቃችሁም እንዴ? የተዋህዶ ምንድነው? ሽለላው ምንድነው? እንደዚህ የሰበከ ሐዋርያ አለ ወይ? እንደዚህ ኦርቶዶክሳዊ ቤተክርስቲያን እንደዚህ ተሰብካለች እንዴ? የተዋህዶ ፍቅር ምናምን ሌባ ሁላ ቄነት ከፓስተር 22 ዓመት አገልግሎ ፓስተርነት ከመጣ ሳምንት የሆነው ገና ጠበሉ መጠመቁም የማይታወቅ ግን ጠበሉም ያልደረቀ ጴንጤ ያለ ፓስተር እንደገና ደግሞ ሲዘል የኖረ አለ። ስለ መድረኩም ምንም ጉዳዩ ያልሆነ ማያውቅ እነዚህ ሁላ ከዛ የጠረረባቸው ሰዎች እዚህ ይመጣሉ። ስለዚህ የሚያዘጋጀው ደብር ውል ይገባል። ለዚህ ደግሞ የኢቨንት አዘጋጅ አድርገዋል። የኢቨንቱ አዘጋጅ ይኸው የምትመለከቱት ሰው ነው። እኔ ስሙን አላውቀውም፣ እናንተ የምታውቁት ጥሩ። ሎዛ ኢቨንት ይባላል። ሎዛ ኢቨንት አዘጋጅ ይባላል። ቴሌግራሜ ላይ ለጥፌላቸዋለሁ። ሎዛ የሚባል ማለት ነው። እና ከሱ ጋር ይነጋገራሉ፣ ሌሎችም ይነጋገራሉ። ከዛ ወደ እንትኑ ይገባል ማለት ነው። ንግግሩ ምንድን ነው? እነሱ ቲክቶከሮቻቸውን ይዘው ይመጣሉ። አርቲስቶቻቸውን ይዘው ይመጣሉ። ቲክቶከሮቻቸውን ይዘው ይመጣሉ እነሱ። ከዛ ኢቨንቱ አዘጋጅ የሚፈልገው ሚሊዮን ብር አለ፣ ይጠራል። ይሄ ነው፣ ይሄ ታውቁታላችሁ። ይሄ ሎዛ ኩነቶች የሚል ሎዛ ሚዲያ የሚል እንግዲህ እኔ ሰውየው በጨዋታ መጫወት አለብን። እንግዲህ ትግሬ ይሁን አማራ ይሁን ኦሮሞ ይሁን ጉራጌ አላውቅም፣ ግን ደንበኛ ነጋዴ ነው። ያደረገውን ነገር ነግራቸዋለሁ። ከዛ በኋላ አውሮፕላን ሙሉ አርቲስት ይመጣል ማለት ነው። የአየር ትኬት የሚችለው ያደብሩ ነው።
ከዛ መተው ደግሞ የሚያርፉት እኔ ነኝ ያለ ሆቴል ነው። ምሳ፣ ራት፣ ቁርስ የሚችለው አዘጋጁ ደብር ነው። ከዛ በኋላ ሁሉም ፎሎወሮቻቸውን በዱቄትና በቅንድብ መላጨት በጡትና በዳሌ የሰበሰቡትን ይህን ብረታ ብረት ሰብስበው ይጠብቋቸዋል። ከዛ በኋላ ቤተሰብ ተዘጋጁ ይላሉ። ገና ሲገቡ ያቀባበላል። ልክ የነገስታት ምንድነው የመኳንንት ልክ እነ ኃይሌ ገብረስላሴ ኦሎምፒክ አሸንፈው እንደመጡ ተደርጎ የከተማው ባጃጆች በአለቆች ይነገራቸዋል። ከዛ ይሄ የሪያል ማድሪድ ቡድን ይሄ አሁን በቀይ ካደረገው አጠገብ ያለው ልጅ እንደምትመለከቱት ጴንጤ ነበር፣ ደምለው የሚባል አዋራጅ ሰካራም ቤተክርስቲያንን አሁን እንኳን ድሬዳዋ ሄዶ ያዋረደ ማለት ነው። ዛሬ እሱ አበሉ ብቻ 100,000 ብር እየተከፈለ 50,000 ብር እየተከፈለ የዛሬ 15 ቀን ከፓስተርነት መጥቶ ዛሬ የቤተ ክርስቲያኒቷ ሊቃውንት በ10 ዓመት በ20 ዓመት የሚያገኙትን ደሞዝ እሱ በ2 ሰዓት ውስጥ ያገኛል። በ2 ሰዓት ውስጥ እኚህ ሽማግሌውም የምትመለከቷቸው አቶ ሰለሞን የሚባሉት ጴንጤ ነበርኩ ሲሉ ሰምቻለሁ። ስለዚህ አሁን ተመልሻለሁ አሉ። ሊቀድሱ አይቀድሱም፣ አይዘምሩም፣ ምን አይሉ። አርቲስቶቹን አይታችሁ ስጡ ነው። ዋና አስተባባሪ ደግሞ የምታዩት ነው። ሻንጣው ራሱ የሚገርም ነው። ልብሱ የሚገርም ነው። ኮፍያው የሚገርም ነው። መነጽሩ የሚገርም ነው። አሁን ቪዛ ስለተመታለት ነው የምነግራችሁ ሰውየው ማለት ነው። በሄድክበት ቦታ ግን የቤተ ክርስቲያን አምላክ ይበቀልሃል። ይህ የምታዩት አረንጓዴ ያደረገው በዚህ በኩል መጀመሪያ ላይ ያለው ደግሞ አዘጋጁ ነው ማለት ነው። የቤተክርስቲያኒቷ አዘጋጅ የኢቨንቱ አዘጋጅ የደረሰባቸውን የነገሩኝ ነግራቸዋል። ወደ ኢቨንቱ መልሰኝ፣ ወደ ኢቨንት አዘጋጁ መልሰኝ። ሎዛ ሁነቶች ያኛውን አምጣው፣ ያኛውን አምጣው፣ ፎቶ ያለበትን ማለት ነው። ይሄ ሰው በጎንደር ላይ በነበረው የታላቅ ገዳም ለኢትዮጵያ አይደለም ለዓለም የሚጸልዩ ታላቅ ገዳማት ተገኘ ተብሎ ምንድነው ስሙ ብር ተገኝቷል ተብሎ እዛ በተሰራ ነገር እንግዲህ የዘራነው ማሽላ ደረቀብን፣ ምንድነው ሰሊጥም የለንም፣ ዘንድሮ በረሃብ ልንሞት ነው። ስለዚህ እነዚህ ልጆች እግዚአብሔር ነው ያመጣልን፣ እግዚአብሔር ነው የላከልን። ሄደን ገዳሙን እናሳያቸው፣ መጥተው ይመልከቱት። ያሉትን ተማሪዎች ከሚበተኑ ገዳማውያንም ከሚበተኑ ለሺህ ዘመናት የቆየ ታላቅ ገዳም ከሚበተን ውስጣችንን እናሳያቸውና ይቺን የመከራ ቀን የምንሻገርባትን በኢትዮጵያም በዓለም ውስጥ ውጭ ያሉትን ቢያስተባብሩልኝ አሏቸው አሉ ማለት ነው። ተወካዮቹ መጥቶ አነጋገሩት። ይሄንን የት ሀገር ልጅ ነው? ይሄንን ንገሩኝ እስቲ። የት ሀገር ልጅ ነው? አላቀውም እኔ አገር ቤት እያለውም አላቀውም እኔ። ጎንደር ነው ይሄ ጎንደር ነው። እስቲ ብቻውን ያለውን ፎቶ አንጣልኝ፣ ብቻውን ወይ እንደዚህ ስለቆረጥኩት ጎንደር ነው። እስቲ አምጣልኝ ብቻውን የላኩል ፎቶ አለ ወንድማችን። ካወቃችሁት መልካም፣ በቃ የሎዛ ሚዲያ ነው። ስለዚህ መጥተው ጠየቁት፣ መጥተው ለመኑት። ምንድን ነው ያላቸው? ገዳሙን ሄጄ እንግዲህ ጎንደሬ ሆኖ ማለት ነው። ጎንደር ያለ ገዳም ነው። ለሀገር ለወገን የሚጸልይ ገዳም ነው። በእውነት ጎንደሬ ከሆነ አማራ ከሆነ ለዛ ገዳም ላይ አይጨክንም ይሄ ልጅ ማለት ነው። ምንድን ነው ያላቸው? ገዳማውያን ሄዶ ቪዲዮ ቀርጾ ለሚመጣ ሰው ዶክመንተሪውን ለመስራት 1,500,000 ብር ትከፍሉኛላችሁ። 1,500,000 1,500,000 ትከፍሉኛላችሁ። ካልሆነ ደግሞ
ይዣቸው ለምመጣው ከሆነ ደግሞ ወደ 4 ሚሊዮን ነው 4 ሚሊዮን ምናምን ሺህ ትከፍሉኛላችሁ። ይሄ የአውሮፕላኑን አይወክልም፣ ይሄ የቲኬት አይወክልም፣ ይሄ አይሸፍ እንትና የራሱ ነው። ከዛ በኋላ ደግሞ ለዘማሪዎቹም አበል ትሰጣላችሁ፣ ለአርቲስቶቹም አበል ትሰጣላችሁ፣ ለኮሜዲያን ትሰጣላችሁ፣ ለቲክቶከሮቹም ትሰጣላችሁ። በአጠቃላይ ሲደመር የትና የት ነው። ስለዚህ ተመልሰው ገዳሙ ሄዱና አይ የሚሆን ነገር አይደለም፣ ምንድነው የማይሆነው? የጠየቁን ብር እንደዚህ ነው፣ ልምድ ብቻ ነው። ከዛ በኋላ ደግሞ ገና ሆቴል ምናምንና ምናምን የሚቀመጡት 5 ስታር ሆቴል ነው የሚመጡት። የተከበሩ ሰዎች ናቸው፣ ቲክቶከሮች ናቸው። ስለዚህ ይሄንን ቅድሚያ አንተ ካልተባለና እንትን ካልሆነ አይሆንም። አይ 3 ቦታ ተከፈሉ እኮ የሆነ ነገር አስቀንሰን ለምን እናርጋቸው ወይ የሚያረጉልን ከሆነ በምናችን የሚል ጉድ መጣ። አበምኔቱም በአጠቃላይ ማህበረ መነኮሳቱ ተሰበሰቡ። 2 ውሳኔ ተወሰነ። አንደኛው ውሳኔ በበረሃ ሄደው የሚለምኑ ወጣት ልጅ እግር የሆኑ በረሃ ሄደው ገበሬውን የሚለምኑ ተላኩ። እስከዛው ግን የገዳሙ ከብቶች ይሸጡ ተብሎ ወደ 40 ምናምን ከብቶች ለገበያ ወጡ። ላም በሬ ወደ ገበያ ወጣ። የቸገረው ሰው ሲሸጥ ደግሞ ገዢውን ያውቅበታልና 40 ሺህ ብር 50 ሺህ ብር በሬዎች ተሸጡ ማለት ነው። ዛሬ በጣም ስለተረጋጋው ነው እንጂ ትላንት ቢሆን እዚህ ያለቅሳለሁ። ያችን ቆርጦ ደግሞ በሽታው ተነሳበት፣ አመመው፣ አበደ ይሉ ነበር። ግን ከጨረስኩ በኋላ ነው። ጨርሻለሁ። ጎንደሬ ሆነ እንዴት? እኔ የሐረር ልጅ ነኝ። ዋልድባ ጎንደር ውስጥ ያለ ነው። ቸገራቸው፣ የሚበሉት አጡ። እኔ የማደርገው ነገር 2 ነው። መንግስት እንዲያውቀው፣ ምክንያቱም እኔ ስለሆንኩ ማስተባብረው ይሄ የሚቃወመኝ ሰውዬ እንደዚህ ሊያደርግ ነው እንዳይል መንግስት እንዲያውቀው፣ ባንክ እንዲያውቀው። ከዛ በኋላ የባንክ ቡካቸውን አስቀምጣለሁ። በፊት በመረጃ ቲቪ፣ አሁን ደግሞ በቴሌግራሜ አድርጌ በሉ ስጡ ላለው 23 ሚሊዮን ብር የችግር ጊዜያቸውን ተሻግረው ከዛ ጎንደር ውስጥ ያለውን ህንፃቸውን ደግሞ አስጨርሰው ዋልድባ አብረንታንት አስጨርሰው ነው ያንን ከዛ አሁን እየበሉ የችግር ጊዜያቸውን ያሳለፉት። ለሀገር ሲጸለይ ለሀገረ ስብከቱ ሊቀ ጳጳስ ስም ተጠርቶ ሲጸለይ አክሊለ ገብርኤልን ጠብቀው ብለው ይጸልያሉ። ለዚህ ነው እሳት ለብሼ እሳት ጎርሼ በእሳት ቅጥር ተከብቤ እንደ ልቡ ሆኜ የምኖረው የአባቶቼ ጸሎት ስለሚረዳኝ ስለሚጠብቀኝ የምተማመንበት ኃይል ስላለኝ 5 ሳንቲም ምንድነው አባቶቼ ለኔ ላኩልኝ? ማር ልከውልኛል። የጥቅምት ማር ሆዴን ሲያመኝ አረጋታለሁ። የለም ኪኒን አላቅ መድኃኒት አለ። ጧፍ ልከውልኛል። ሻማ ለጸሎት በቆምክ ጊዜ ያው አልችልበትም ጸሎት በዛ በቆምክ ጊዜ አብራው ጸልይ ተብዬ ጸበል ልከውልኛል። እምነት ልከውልኛል። አለቅ ከዛስ ሰላማዊ ነኝ። ልጆቼ ተባርከው ትምህርታቸው ተከፍቶላቸው ከባለቤቴ ጋር ሰላም በጣም ነው ይኖራል። ዋልድባ ዳልሻ ሄጃለሁ። እኔና እንግዳ ወርቅ ሄደናል። አብርሃም ዳልሻ መናገር ይችላል። በጊንጥ ተነድፌ ደም ተፍሼ ደም አስታውኬ እንግዳ ወርቅ የኮብራ እባብ የበረሃ እባብ እንዲህ ብሎ ነው ያመለጠው። እንዲህ ብሎ እንግዳ ወርቅ ቀሲስ እንግዳ ወርቅ አለ ጠይቁት። ይህንንማ ሌላም ሰው ማየት አለበት ብዬ አትሌት ተስፋዬ ቶላ የሲድኒ ኦሎምፒኩን ዊነር
አትሌት ተስፋዬ ጅፋር የኒውዮርክ ማራቶን ዊነር ይዤ ተስፋዬን እንደውም ተስፋዬ ጅፋር የዛሪማ ወንዝ ደራሽ መጥቶ ካይሮ ይዞብን ሄዶ ነበር ሚስቱ ፊት ማለት ነው። በረሃ ለበረሃ ሄደን እናቶች ጋር ገብቼ ትል እየበላቸው ሰው እየጮሁ እያበዱ በሳር ክዳን ቤት ውስጥ የሚኖሩትን ያን ቪዲዮ ቀርጬ እነ ተስፋዬ ጅፋር እነ ተስፋዬ ቶላ እነ ቀነኒሳ እነ ኃይሌ እነ ደራርቱ የመርካቶ ነጋዴ አስተባብሬ ቤተ ክህነት አምጥቼ ገዳማውያኑን አምጥቼ እያንዳንዱ ሰው ተረባርቦ ማህበረ ቅዱሳን ውቤ የሚባል ኢንጂነር ሰጥቶን ገዳማውያኑ ተረባርቦ ሲሚንቶ አህያ ገዝተን ኤምቲ የሚባል መስፍን ፋሽን ቦሌ አካባቢ የነበረ 1000 ብር ሰጥቶ ሄደን ያን ገዳም ሰራንላቸው። ከነሱ ያገኘሁት ተንበርክከን እኔና እንግዳ ወርቅ በመቁጠሪያ በጸሎት መጻሕፍቶቻቸው ከእንባ ጋር እግዚአብሔር ይጠብቃቸው 0.5 ሳንቲም ልክ ያንን አድርገን ስንመጣ መዝሙር ብናወጣ መዝሙራችን ዓለምን ያጥለቀልቃል። ገንዘብ እናገኛለን፣ ሀብት እናገኛለን፣ እንባረካለን። ስናገባ ተባርከን ስማቸውን እንጠራለን። ዙራምባ ብትሄድ በላስቲክ ሙሉ ወርቅ፣ ብሔረ ጽጌ ብትሄድ በላስቲክ ሙሉ ወርቅ። የዘመድኩን ማርያም ነው የምትባል 0.5 ሳንቲም ከፍየዋለሁ የሚል ይምጣ። ከርቸሌ ሚካኤል ብትሄድ ጠይቃቸው ሂድና በህይወት ያሉ ናቸው። በ3 ቀን ውስጥ 4 ሚሊዮን ጠፋ ካልከኝ እኮ ጥያቄ ምልክት ይከታል። አንድ አልጋ ስንት ነው አባቢ? ስንት ነው አንድ አልጋ ንገረኝ አንተ። 50 ሰው ነው ቢያንስ አንድ አልጋ 2000 ብር ነው። 50 ሰው 50 ሰው ነው ይሄ። እሺ 100,000 ብር ሆነ ማለት ነው። 2000 ብር ከሆነ 50 ሰው 100,000 አይደል? አዎ 300,000 ሆነ ለ3 ቀን 300,000 የኔ ስሌት ነው የኔ ማለት ነው። የኔ ስሌት ነው። እሺ 2000 ከሆነ ይኸውልህ 300,000 የ3 ቀን ሆነ። ምግብን ጨምር። ምግብ ለ50 ሰው 100,000 ብር አይበቃም? ለሶስት ቀን ለሌላ ሰው ለምን ትናገራለህ እያሉኝ ነው። እሺ በቃ እኛ እናወራለን። እሺ በደንብ መጠንቀቅ ያለባችሁ በተለይ ይሄ ሎዛ ኢቨንትስ የሚባለው ጉዳይ ነው። ከዚህ በፊት አንድ አስተያየት ሰጥቼው ብሎክ አጠጥቶኛል ፌስቡክ ላይ ነግሬያቸውም ነበር። እዚህ ሚዲያ የምትከታተሉ ሰዎች ያውቁታላችሁ ያስባል። አስተያየት ለመቀበል ፈቃደኛ ያልሆነ ሰው። ስለዚህ ዘመድኩ የጻፈው አሁን ከምሽት ላይ የጻፈው አለ እንዲሁ አንዳንድ ጽሁፎችና ማስረጃዎችን ደብዳቤዎችን አይተን ምን እናድርግ የሚለውን ነገር ለመወያየት እንሞክራለን። በነገራችን ላይ ሎዛ ኢቨንት አዳዲስ ሰዎችን በተለይ ብቅ የሚሉ ቲክቶከሮች ሲመጡ ያስፈርማል። ወደ ማህበሩ ወደ ሎዛ ኢቨንት ያመጣቸዋል። ስለ ቤተ ክርስቲያን ማስታወቂያ ሲሰራ ቲክቶክ ላይ አይታችሁ ከሆነ ትንሹ የሚከፍላቸው 20,000 ብር ነው። በደንብ ስሙኝ። ቤተክርስቲያን ላይ ስለ ቤተክርስቲያን ማስታወቂያ ሲሰራ ለአንድ ሰው 20,000 ብር ይከፍላሉ። ላይቭ ላይ ከሆነ ብዙ ተከታይ የለው የሚባለው ሰው ቢያንስ በትንሹ 40,000 50,000 ያገኛል። እንግዲህ ይሄ እስከመሄዳል እንዳያችሁት ቅድም 100,000 የሚለው እናያለን። እሱም በድምጽም ጭምር አካትቼ እናያለን። በድምጽም ጭምር ስለምንሰማ ማለት ነው። ስለዚህ 100,000 ብር ድረስ ይሄዳል። ይሄ ብቻ አይደለም፣ ልዩ ተከፋዮች ደግሞ አሉ። ግን ሎዛ ኢቨንት ምንድነው የሚያገኘው የሚለውን ነገር ድርድሩን እናያለን። ዘመዴው አሁን መጻፉን ጭምር ስላለ በመሽ ላይ በፊት እኔ እስከማውቀው ድረስ የሚገኘውን ገቢ እስከ 30% እስከ 40% ድረስ ነበር ድርድር የነበረው እሱ ነበር። ከ30% እስከ 40%፣ አንዳንዴ ደግሞ አነስተኛ ነው ያን ያህል ገቢ ያገኝበት የሚባል ከሆነ ደግሞ ከ15% እስከ 30% ነው የሚደራደሩት በነገራችን ላይ። ለዚህ ነው በዚህ የኔ ቻናል ላይ ምንም አይነት ማስታወቂያ አላሳየም ማለት የምፈልገው። ለዚህ ነው ብዙ ጊዜ አዝነው እኮ ነው ለዚህ ገዳም እንኳን አዝነው ነው ለማርምት ነው አዝነው አይደለም፣ ቢዝነስ ነው የሚሰሩት። ስራቸው ቤተክርስቲያን ማራቆት ነው ብያችሁ ነበር፣ አልሰማችሁኝም እንጂ ምን አልኳችሁ? አንደኛው ትልቁ ችግር ይህ ሎጎ የምትመለከቱት ሎዛ ኢቨንትስ የሚባለው ነው። ብዙዎችን ጉባኤያት እያዘጋጃሉ። ይሄ ድሬዳዋ ላይ እየተካሄደ ያለው በዚሁ እንደው ድሬዳዋን ካነሳን አይቀር እንቀጥልበት። ድሬዳዋ ላይ እግዚአብሔር አብ ቤተክርስቲያን እየተሰራ ያለው በጣም ባለሀብት ነበር። አንድ ባለሀብት ግለሰብ ነበር የያዘው ጉዳዩ። ይህ ግለሰብ ኢንጂነር ነው። ድሬዳዋ ላይ ከ7 በላይ አብያተ ክርስቲያናትን ያሰራ በጣም ባለሀብት ግለሰብ ነው። ነገር ግን አንድ ቀን ከፎቅ ላይ ወድቆ
ወደቀ። ሽማግሌስ ነበር። ወደቀ። ከጊዜ በኋላ እንደሞቱ ሰማን። ይህ ነገር ታዲያ ቤተሰቦቿ አንዳንዶች መናፍቃን ስለነበሩ ልጅም ስላልነበራቸው ክፍሉ ቤተክርስቲያኑ እንዳይቀጥል አደረገው። በጣም ጎዳው። ቪዲዮቹን እንደተመለከታችሁ ነው። ሌባ መባል አለበት። ኦርቶዶክሲያን ባለማተቦች እንግዲህ እንደተመለከታችሁ ነው። እነዚህን ሁላ የምትመለከቷቸው ወጪ የተደረጉት እንግዲህ ለ3 ቀኖች ብቻ ነው። እንግዲህ ቅዱስ ቤተክርስቲያንን ለማገልገል ሄደው እንግዲህ አበል እንግዲህ 100 ሺህ ብር እንደተቀበሉ ያለው መረጃ ያመለክታል ማለት ነው። እግዚአብሔር አምላክ ከምንሰማው ነገር ይሰውረን ለማለት ፈልጋለሁ። እንግዲህ አሁን የወጣው የቅዱስ ቂርቆስና የሚናስ ቤተክርስቲያን ነው። አሁን ደግሞ እዛ አካባቢ ያለ ሀራንጃ ሲዳሞ ውስጥ የሚገኝ ሀራንጃ መድኃኔዓለም የተባለ ቤተክርስቲያን አለ። እሱንም እንግዲህ ትልቅ ገቢ ወደ 15 ሚሊዮን ወደ 18 ሚሊዮን እናሰባስባለን ብለው ሄደው እንግዲህ 4 ሚሊዮን ብር የፕሌን ቲኬት ወጪ ከተደረገ በኋላ እንደዚህ በተመሳሳይ ወጪ ከተደረገ በኋላ ከባለ ሀብት ተበድረው ነው እነዚህ ሲዳማ ክልል ላይ የሚገኙ ሀራንጃ መድኃኔዓለም ላይ የሚገኙ አባቶች እንግዲህ ከባለ ሀብት ከተበድረው ነው እንግዲህ እነዚህን ኦርቶዶክሲያን አቀባበል ሲያደርጉ የነበረው የተለያዩ የሆቴል ወጪያቸውን ሲሸፍኑ የነበረው ገና ለገና ብር እናገኛለን ብለው። አሁን ነገር ግን ከ15 ቀን በኋላ ብሩ ሲታይ 2 ሚሊዮን ብር ብቻ እንደገባላቸውና የባለ ሀብቱ 2 ሚሊዮን ብር ዕዳ እንዳለባቸው ቤተክርስቲያንን ለማሰራት ብለው አሁንም ድጋሚ ያልተፈለገ ዕዳ ውስጥ እንደገቡ ያለው መረጃ ያመለክታል። በግልጽ ደግሞ በቀጣይ ቪዲዮ በሰፊው እንደምመለስ ቃል እገባላችኋለሁ። የተለያዩ መረጃዎችን እያሰባሰብኩ ነው። በቀጣይ እንግዲህ በደንብ እሱን ፍርጥርጥ አድርገን የምንመለከት ይሆናል። በቀጣዩ አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሁላችሁንም ወዳችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁ ደግሞ መጫናችሁን አትርሱ። ሁላችሁንም ወዳችኋለሁ። አመሰግናለሁ።